ቀባሪ ሲያጡ አዛውንቱ ሜዳ ሲወድቁ ሕፃናቱ እሳት ሰደዱ እንዲቆም አማልጅን ድንግል ማርያም። ለምንድን ነው የሁሉ መጋደል? ራስን ለማስቀደም ነው። ሳንጋደል እኮ አብረን መኖር እንችላለን። ግንስ ቅደም፣ ራስን አስቀድም። ቅደመው፣ አሸንፈው፣ አንኮታኩተው፣ ስበረው። እንደዚህ ነው የሚለው። ለምን ካልከኝ የተማረው ይሄንን በአእምሮ የተጠቀጠቀው ይሄንን የጌታዬ እናት ማርያም የበረከት ምንጭ የሰላም መከራው በዝቶ ተጨንቀናል ድንግል ነይልን ተማጽነናል። ቅዱስ ፓትርያርካችን የዛሬ 2 ዓመት ይመስለኛል እያለቀሱ ያሉትን አልሰማችሁ? ክህነታችን አልተከበረም፣ ጦርነት ማስቆም አልቻለም። ሽበታችንም አልታፈረም። ሽበት የማይታፈርበት ካህን የማይከበርበት የጌታዬ እናት ማርያም የበረከት ምንጭ የሰላም መከራው በዝቶ ተጨንቀናል ድንግል ነይልን ተማጽነናል። የጌታዬ እናት ማርያም የበረከት ምንጭ የሰላም መከራው በዝቶ ተጨንቀናል ድንግል ነይልን ተማጽነናል። ቀባሪ ሲያጡ አዛውንቱ ሜዳ ሲወድቁ ሕፃናቱ እሳት ሰደዱ እንዲቆም አማልጅን ድንግል ማርያም። የጌታዬ እናት ማርያም የበረከት ምንጭ የሰላም መከራው በዝቶ ተጨንቀናል ድንግል ነይልን ተማጽነናል። የጌታዬ እናት ማርያም የበረከት ምንጭ የሰላም መከራው በዝቶ ተጨንቀናል ተማጽነናል። የራቀው ሰላም እንዲቀርበን ፍቅር አንድነት እንዲከበን ከልጅሽ ጋር ነይልን ኑሯችን መልካም እንዲሆን የጌታዬ እናት ማርያም የበረከት ምንጭ የሰላም መከራው በዝቶ ተጨንቀናል ድንግል ነይልን ተማጽነናል። ውሃ የሌለው ምንጭ ሆነናል መሬት ታቅፈን ዘራተናል። የኢትዮጵያ እናት እመቤት ሁሉን ማርኪልን በረድኤት የጌታዬ እናት ማርያም የበረከት ምንጭ የሰላም መከራው በዝቶ ተጨንቀናል ድንግል ነይልን ተማጽነናል። የጌታዬ እናት ማርያም የበረከት ምንጭ የሰላም መከራው በዝቶ ተጨንቀናል ድንግል ነይልን ተማጽነናል። መከራው በዝቶ ተጨንቀናል ድንግል ነይልን ተማጽነናል። የግብፅ ቤተ ክርስቲያን በአሕዛብ እየተወረረችባቸው መጣች። የግብፅ ምዕመናን ቁጥራቸው መሳሳት ጀመረ።
የግብፅ ቤተ ክርስቲያን የመደመጥ ግርማዋ እያነሰ መጣ። የግብፅ ቤተ ክርስቲያን የቁልቁለት ጉዞ ጀመረች። ያን ጊዜ አንድ ወጣት ጉዳዩን አስተዋለ። በዚሁ ከቀጠለ ቤተ ክርስቲያኒቷ እንደማትኖር ተረዳ። ይሄ ወጣት እነ ፓትርያርክ ሺኖዳን እንኳን ሳይቀር ያፈራ ወጣት ነው። ሊቀ ዲያቆናት ሀቢብ ጊዮርጊስ ይባላል። ይሄ ወጣት የግብፅ ቤተ ክርስቲያንን ጉድለት ካየ በኋላ በፍጥነት ስንዴ ማብቀል ጀመረ። የካህናት ማሰልጠኛ ማዕከላትን ቶሎ ቶሎ ይገነባ ጀመረ። በፍጥነት እና በጥራት ወጣቶችን ወደ እነዚህ ማዕከላት እንዲገቡ ያበረታታ ጀመረ። በገዳም ካሉ አንድ መነኮስ አባ ማቴዎስ ከሚባሉ ጋር እየተመካከረ ገዳማትን ለማጠናከር ስንዴ ማብቀል ጀመረ። በጣም ይገርማችኋል። ራሱ እያስተማረ ራሱ ስርዓተ ትምህርት እየቀረጸ ራሱ ለዘማሪያን ወጣት ዘማሪያን ግጥምና ዜማ እየደረሰ የግብፅን ቤተ ክርስቲያን የተዳከመችውን ማነቃቃት ጀመረ። ይህ ሀቢብ ጊዮርጊስ ሊቀ ዲያቆናት ዛሬ ያሉትን ብዙ ጳጳሳትና ለመነኮሳት መፍራት ምክንያት ሆነ። ዝም ብሎ ስንዴ ማብቀል ጀመረ። በጣም ይገርማችኋል። የቁልቁለት ጉዞ የጀመረችው የግብፅ ቤተ ክርስቲያን ማንሰራራት ጀመረች። ቁጥሮቿ ይጨምሩ ጀመረ። የልጆቿን መጠበቅ ማጠናከር ቀጠለች። በጣም ይገርማችኋል። መፈራቷ፣ ግርማዋ፣ ታላቅነቷ ይመለስላት ጀመረ። በጣም ይደንቃችኋል። በመደመጥ ብቻ አይደለም፣ ገዳማቶቻቸው በኢኮኖሚ አቅም በጣም እየፈረጠሙ ለካይሮና ለእስክንድሪያ ታላላቅ ወተት አቅራቢዎች ሆኑ። ዛሬ ላይ የግብፅ ቤተ ክርስቲያን መምህራን ለምሳሌ እንደ ቄስ ታድሮስ ማላቲ፣ ፋዘር ታድሮስ ማላቲ የሚባሉት መፎከር ጀምረዋል። ገና የግብፅን በረሃዎች በመነኮሳት እንሞላዋለን ማለት ጀምረዋል። የሚታፈሩ የሚከበሩ ሆነዋል። ታስታውሱ ከነበረ አንድ ጊዜ ፓትርያርክ ሺኖዳ እያሉ በአንድ ካህን ላይ ግድያ ስለተፈጸመ ፓትርያርክ ሺኖዳ መንበሬ ላይ አልቀመጥም ገዳም ይገባለሁ ብለው ሲነሱ የግብፅ መንግስት ተንጫጫ፣ ደነገጠ። ይቅርታም ለመጠየቅ ፈጠነ እና ስንዴ ያበቀሉና ዛሬ ያላቸው ብዙዎችን እያሳመኑ አሕዛብን አፍ እያዘጉ ሌሎችን እየሳቡ በተአምራት በመንክራት እየበለጸጉ በጣም አስፈሪዎች ወደ መሆን ደረሱ። ልጆቻቸውን ከመውጣት ሌሎችን ወደ ማስገባት ጀመሩ። ምን አድርገው ካላችሁ ወይ በጸጥታ ስንዴ አብቅለው ወገኖች። ፓትርያርክ ሺኖዳ ኑ አብረን ስንዴ እናብቅል ሲሉ እንዲህ የሚሉ ይመስለኛል። ከአረሙ ጋር እየታገልን ጊዜም ገንዘብም ለምን እናባክናለን? ከአረም ጋር እየታገልን እድሜም ጉልበትም
ለምን እንፈጃለን? ዝም ብለን ስንዴ አናበቅልም የሚሉ ይመስላሉ ፓትርያርክ ሲኖዳ። የተወደዳችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን፣ አሁን እኔና እናንተን የግብፅ ቤተክርስቲያን የገጠማት አይነት እየገጠመን ይመስላል። ከመጨመር ይልቅ መቀነስ ይዘናል። ግርማችን እየቀነሰ ከመጣ ሰነበትበት ብሏል። መታፈራችን የለም። ካህናቶቻችን በዚህም በዚያም ይሰዋሉ። ልጆቻችን እኛ ጋር ከመምጣት ይልቅ የናይት ክለብ አድማቂዎች እየሆኑብን ነው። ኖ አብረን ስንዴ እናብቅል። ቅድም ስላልኳችሁ ስንዴ አብቃይ ሊቀ ዲያቆናት ሀቢብ ጊዮርጊስ ፓትርያርክ ሲኖዳ የሰጡት አስተያየት እንዴት ይጣፍጣል መሰላችሁ? ፓትርያርክ ሲኖዳ ስለ ስንዴ አብቃዩ ቅድም ስለነገርኳችሁ ሀቢብ ጊዮርጊስ እንዲህ ሲሉ ተደመጡ። ምን አሉ? ሊቀ ዲያቆናት ሀቢብ ጊዮርጊስ ቤተ ክርስቲያን በጎደላት ነገር አንድም ቀን ጉድለቷን እያነሳ ነቀፌታ ሰንዝሮ አያውቅም አሉ። ቤተ ክርስቲያን ባለባት ቀዳዳና ሽንቁር ቀዳዳዋን እያሰፋ ቁስል አላበዛባትም ይላሉ። ይልቁንም የሚጎርላትን ነገር ሰራላት እንጂ አልተቸም፣ አልነቀፈም። ይልቁንም የምትተችበትን ነገር ሊያስወግድላት ለፋላት እንጂ ይላሉ። የተወደዳችሁ ክርስቲያኖች ዝም ብለው ስንዴ አበቀሉ በጸጥታ እዩ። አረሙና እንክርዳዱ ሊበዛ ይችላል። እኛ ግን በርትተን ስንዴ ማብቀል ላይ ከተዋጥን ምዕመናን በቀስታ አረሙን እንጠዋለን። ስንዴውን ካበዛን እንክርዳዱ መሳሳቱ አይቀርም ወገኖቼ። ለዚህ ነው በዚህች ማለዳ ኑ አብረን ስንዴ እናብቀል ለማለት የቀረብኩት። ጥቂት ነገር በዓለማችን ላይ እንዴት አረም እየበዛ እንደሆነ ጥቂት ዓለም አቀፋዊ ነገርም ልንገራችሁ ምዕመናን። አረሙ በጣም እየበዛ ዓለማችን ከእግዚአብሔር እየወጣች እንደሆነ ላስታውሳችሁ። ምስራቅ አውሮፓ ብቻ 49% እግዚአብሔር የለሽ ሆኗል። የአውሮፓ ትልልቅ ካቴድራሎች ገዝፈው ተገትረዋል። አምላክ ያተዋል። ባዶ እጃቸውን ቀርተዋል። እንደውም አንዳንዶቹ እግዚአብሔር ማደሪያ መሆን ቀርቶ የሰው ማደሪያ እንደ ኮንዶሚኒየም ኪራይ ሆኗል። ምዕመናን በእነዚህ አውሮፓ ጎዳናዎች ያሉ አንዳንድ ቸርቾች እመኑኝ ተዘግተዋል። ለምን? በፍጥነት የዓለሙ አረም ዋጣቸው። እኔ በቅርቡ አንድ ቦታ ደረስ ብዬ መጥቼ ነበር። እሱን ልነግራችሁ ፈልጌ አይደለም። ምን ያደርግልናል እሱ? በጣም የሚያምር ደረቱን የገለበጠ ግርማ ሞገሱ የሚያምር አስደናቂ ካቴድራል አየሁ። ተደንቄ ቆምኩኝ። እጆቼን ባፌ ጫንኩኝ እና አብራኝ የነበረች አንዲት እህት ደስ ይላል ያምራል አይደል አለችኝ። አዎ ምን ያደርጋል መምህር፣ ውስጡ እኮ ባዶ ነው፣ አምልኮ የለበትም አለችኝ። ደነገጥኩኝ። እንደዚህ የሚያምረው? አዎ የተቀበለው የለም ባዶ ነው አለችኝ። ምን ነው አልኳት። ይሄንን ማወቅ ከፈለክ ከአርብ ምሽት እስከ እሁድ ምሽት በእነዚህ ጎዳናዎች ላይ ሰውን ተመልከተው አለችኝ። እውነትም አገልግሎት ነበረንና ዓርብ ዕለት ቅዳሜ ዕለት በእነዚያ ጎዳናዎች በመኪና ስናልፍ
የዚያች ከተማ ወጣቶች በየጭፈራ ቤቶቹ ተሳክረው አዩአቸው። የጸጋ ልብስ ኢየሱስ ክርስቶስን ለብሰው አልነበረ፣ እርቃናቸውን አዩአቸው። በመቅደሳቸው ዕጣን እያጨሱ አልነበረም፣ በሲጋራ ጭስ ታጥነው አዩአቸው። ሥጋውንና ደሙን ሲቀበሉ አልነበረም፣ ወይን እያጋጩ ቮድካ ጠጥተው እርቃናቸውን ወጥተው ሰክረው አዩአቸው። መልሱን መለሰችልኝ ልጅቷ። ለካ ወላጆቻቸው ለልጆቻቸው ሃይማኖታቸውን አልሰጧቸው፣ አረሙ በላባቸው። እንደውም አንድ ፈረንጅ ቄስ እኛ የጥር 18 የቅዱስ ጊዮርጊስን በዓል ስናከብር አይኑ ለካ በሰው ተርቧል፣ ለካ ልቡ ሰው ናፍቋል። እኛ በስተን ሲያየን መጣና ከኛ ጋር ይዘምር ጀመር። ምስኪን ሰው የተራበ ቄስ። ምክንያቱ ምንድነው ካላችሁ፣ ስንዴ አላበቀሉማ፣ አረሙ ዋጣቸዋ፣ ሲቀልዱ ከረሟ። ምዕመናን ዛሬ በአውሮፓ በአሜሪካ ምዕራባውያን ቸርች ከዘጉ ያንን ቸርች የሚገዙት ወይ ግብፃውያን ወይ ኢትዮጵያውያን ወይ ፍቁራን ኤርትራውያን ናቸው። ኦርቶዶክሶች የሚገዙት ምን ሆኑ? አረሙ ዋጣቸዋ፣ እግዚአብሔር የለሾች ሆኗ። የአይን አምሮት፣ የልብ ምኞት፣ የሰይጣን ማታለል እግዚአብሔርን አስረሳቸዋ። መብላት፣ መጠጣት፣ መዝናናት ብቻ ስራቸው ሆነ። ምዕመናን አሁን እነዚህ በአውሮፓና በአሜሪካ ያሉ ቸርቾች እንኳን ሳይቀሩ ጥያቄያቸው ምን እንደሆነ ታውቃላችሁ? ግብረ ሰዶማውያንን የቸርቻችን አባል የምናደርገው እንዴት ነው? አያችሁ ጥያቄያቸው። አያወግዙት አንዳንዶቹ አይኮን፣ ይልቁንም እንዴት ወደ ቤተ እግዚአብሔር አባልነት እንክተታቸው፣ እንዴት ወደ ክርስቶስ ቅርንጫፍነት እናስገባቸው። ተበሏ፣ አረሙ ዋጣቸዋ፣ እንክርዳዱ። ምዕመናን አሁን ላይ ጥያቄያቸው ምን እንደሆነ ታውቃላችሁ? በቅርቡ በአሜሪካን ሀገር የተጻፈ መጽሐፍ አንብቤ ነው። በመጽሐፍ ቅዱስ ላይ ያለውን እግዚአብሔርን ለዚህ ዘመን ላለው ወጣት ብንነግረው እንዴት ይቀበለናል? እናስ መጽሐፍ ቅዱስን እንዴት አድርገን እግዚአብሔርን እንቀንሰው? ህዝቡን ወደ እግዚአብሔር ማድረስ ቢያቅታቸው እግዚአብሔርን እንዴት አድርገን ወደ ህዝቡ እናውርደው ባዮች ሆነዋል። ሌላ ጥያቄያቸው ኢየሱስ ከድንግል ተወልዷል አልተወለደም? መሟገት ይዘዋል። ምን ነው ካላችሁኝ፣ አረሙ በልቷቸዋል፣ እየተዋጡ ነው፣ ጠፍተዋል። ኖ እኛም እንደዚህ እንዳንሆን ስንዴ እናብቅል እንደ ግብፃውያን። አንድ የድህረ ዘመናዊነትና የድህረ ዓለማዊነት አቀንቃኝ ማክስ ዌበር የተባለ ሰው እንዲህ ይላል፣ የጥንት አብያተ ክርስቲያናት ዘመኑ ያመጣባቸውን ዕጣ መቋቋም ላቃታቸው መጽናኛ ከመሆን ያለፈ ድርሻ የላቸውም ይልልሃል። ልድገመው፣ የጥንት አብያተ ክርስቲያናት እኛን ማለቱ እኮ ነው፣ የጥንቶቹን ኦርቶዶክሶቹ ዘመኑ ያመጣባቸውን ዕጣ መቋቋም ስለሚያቅታቸው ከመጽናኛነት ያለፈ ድርሻ አይኖራቸውም ይላል። ወገኔ ለመጽናኛ ብቻ እንድትቀመጥ ነው የምትፈልገው ወይስ ሕይወት እየሰጠህ መቀጠል ነው የምትፈልገው? ይህን የመሰለ ካቴድራል እንገነባለን፣ ነገ ከነገ ወዲያ ተሳላሚ እናገኛለን፣ ሰብከን ሰሚ እናገኛለን።
ነው ለትዝታ ነው የምናስቀምጠው? ወይኔ መቅደሳችን እኮ እዚህ ጋር ነበረ። ወይኔ መስቀል በዓላችን አቤት እንዴት ይደምቅ ነበረ። አቤት የፍልሰታ ትጋታችን፣ አቤት የቁርባን ሰልፋችን። ትዝታ መሆን ነው ወይ የምትፈልጉት? በቃ ጥያቄ ነው። ካህናት፣ ምዕመናን፣ ሁላችንም ለመጽናኛነት ነው እዚህ የምንሰበሰበው ወይስ ሕይወት ሰርተን ለመቀጠል ነው? ታሪክ ለመሆን፣ ትዝታ ለመሆን፣ ሙዚየም ለመሆን፣ ቅርስ ለመሆን፣ ቅድም እንዳልኳችሁ እንደነዛ ካቴድራሎች አምልኮ የሌለው ሙዚየም ብቻ ለመሆን ምዕመናን እነ ቅዱስ ጳውሎስ የሰበኩባት ያቺ የግሪክን ጎዳናዎች የቱርክን መንገዶች ተመልክቷቸው። እነዛ ጥንታውያን የክርስቲያን መቅደሶች የሉ። ሃጊያ ሶፊያን ተመልክቷ። አንዴ ሙዚየም፣ አንዴ ቅርስ፣ አንዴ መስገጃ እያደረጓል። የለችም። ጎበዝ አንቀልል። ምን እናድርግ? በጸጥታ ስንዴ እናብቅላ። በእኛም ዘንድ በሌሎችም ዘንድ አረሙ እንዴት እንደገባ ላሳያችሁና ስንዴ የምናበቅልባቸውን ቦታዎች ጠቁሜ ያበቃለሁ። ጥቂት ደቂቃ ታገሱ። ትርጓሜ ሰምታችኋል። ስብከት ተሰብካችኋል። ምስጢር ጠጥታችኋል። ትጋት አላችሁ፣ ደስ ትላላችሁ። አምጡ ስትባሉ ትሰጣላችሁ። እንኳን ገንዘባችሁን ሰውነታችሁን እንኳን ትሰጣላችሁ። አሁን ግን ስራ ይጠበቅብናል። ዝም ብሎ መመላለስ ሊቀር ይገባል። የውሸት ኑሮ መቅረት አለበት። እነዚያ ባዶ የሆኑ የአውሮፓ ካቴድራሎች ምን ነው ምክንያቱ ምንድን ነው ስላት አጭር መልስን የመለሰችልኝ ወላጆቻቸው ለልጆቻቸው ሃይማኖት አልሰጡም ማለች። እደግመዋለሁ፣ ወጣት የሌላት ቤተ ክርስቲያን አትቀጥልም ጎበዝ። እድሜም በሽታም የዚህ ዓለም ክፉ ሴራም ብዙዎችን ይገላል። ተተኪ ከሌለን ስንዴ ካላበቀል ክርስትና እንዴት ይቀጥላል ጎበዝ? ወንጌል እንዴት ይቀጥላል? ባህል እንዴት ይቀጥላል? ምስጢራተ ቤተ ክርስቲያን እንዴት ይቀጥላሉ? ካህን እንዴት ይገኛል? መቅደስ እንዴት ይከፈታል? ሙጃ እንዲሸት ነው የምትፈልጉት ወይስ ዕጣን እንዲሸቱት? ቤተ ክርስቲያናችሁን የምትወዱ ከሆነ ኑ አብረን ስንዴ እናብቅል። ዋዛ ፈዛዛ ሊቀር ይገባል። ከንፈር እየመጠጡ መመለስ ሊቀር ይገባል። እና ምን እናድርግ? ኑ አብረን ስንዴ እናብቅል፣ ስራ እንስራ። አረሙ እንዴት እንደገባ አንድ ነገር ልንገራችሁና ወደ ስንዴ ማብቀል ይልለፍ። በኢትዮጵያ ቤተክርስቲያን ወይም በኢትዮጵያ ሀገር ወይም በዓለማችን ላይ የመሪነት ሚናዋን በዓለማችን ላይ ሃይማኖት ወይም ቤተክርስቲያን ነበር የምትፈጽመው። ነገስታትን የምትቀባው፣ የትምህርት ምንጭ የምትሆነው ቤተክርስቲያን ነበረች። በዓለም አቀፍ በኢትዮጵያ ብቻ አይደለም፣ በዓለም አቀፍም ደረጃ ምዕመናን አንድ ነገር ልንገራችሁ እና በደንብ ስሙ። አንድ ሰው በ1872 ለእንግሊዝ ፓርላማ ያቀረበውን ምክረ ሀሳብ ነው ጠቆም የማደርጋችሁ። እናንተን ካገኘው ካልቀረ እነዚህን ነገሮች ብናገር ብዬ መርጬ እንዲህ አለ። ከአድዋ ጦርነት በኋላ ነው ኢትዮጵያ ወራሪዎችን ካሸነፈች በኋላ ነው፣ ኃይለኞችን ካዋረደች በኋላ ነው፣ ጨቋኞችን ካንበረከከች በኋላ ነው። በአድዋ ድል ምን ሆነ መሰላችሁ? ፓርላማው ላይ
በአፍሪካ ረጃጅም ጎዳናዎች ሄድኩኝ። አንዲት ሀገር ተመለከትኩኝ። በጣም ጨዋዎች ናቸው። የታረመ መልካም ጸባይ ያላቸው፣ ወንጀል አይሰማም፣ ስግብግብነት የለም፣ ነጣቂ የለም። በጣም ጨዋዎች ናቸው። ምን አይነት አስገራሚ ህዝቦች ናቸው አለና እቺ ሀገር ኢትዮጵያ ትባላለች። በእርግጠኝነት እቺን ሀገር ቀኝ መግዛት የምንችል አይመስለኝም አለ። I don't think that we can conquer this country. እቺን ሀገር ቀኝ ልንገዛ የምንችል አይመስለኝም አለ። Unless we break down the very backbone of this country. የዚችን ሀገር የጀርባ አጥንት ካልሰበርን በቀር which is የዚች ሀገር የጀርባ አጥንቷ አለ የመንፈሳዊ ትምህርት ቤቶቿ ናቸው። ጨዋነት ያስተማሯቸው፣ አገር መውደድ ያስተማሯቸው፣ ሰው ማክበር ያስተማሯቸው፣ የታረመ መልካም ጸባይ ያስተማሯቸው፣ መተሳሰብ ያስተማሯቸው፣ እነዚህ ለሀገራቸው መዋደቅን ያስተማሯቸው የኢትዮጵያ ቤተ ክርስቲያን መንፈሳዊ ትምህርት ቤቶቿ ናቸው አለልህ። ስለዚህ ይሄንን ካልሰበርን በቀር እቺን ሀገር ቀኝ መግዛት አንችልም አለና ገብቷቸው የሀገሪቷ ጉልበት መንፈሳዊነት እንደሆነ ገብቷቸዋል። ጎበዝ የአድዋ ጦርነትን የመረጡት አብይ ጾም ላይ እንደነበር ታስታውሳላችሁ። ኢትዮጵያውያን ጿሚዎች ናቸውና ይደክማሉ። ስለዚህ እንጨርሳቸዋለን ብለው እኮ ነው አብይ ጾም ላይ ቅዳሴ እያስቀደሱ እኮ ነው የመጡባቸው። እግዚአብሔር እንደተዋጋላቸው አያውቁ። ኃይሉ እግዚአብሔር እንደሆነ አልተረዱም። ገበዘ ኢትዮጵያ ቅዱስ ጊዮርጊስ በነጭ ፈረስ ኢትዮጵያውያንን ሲራዳ እንደነበር አስተውለዋል። እነሱ በኋላ ግን ምን ልላችሁ ነው? መንፈሳዊ ምንጯን ኃይሏን ትምህርት ቤቶቿን አብነት ትምህርት ቤቶቿን የእውቀት ምንጮቿን የትምህርት መሪነቷን ካልሰበርን በቀር እቺን ሀገር ቀኝ መግዛት አንችልም አሉና በዘመናዊ ትምህርት ስም ቀስ ብለው ገቡና እግዚአብሔርን መፍራትን ልዑልን ማክበርን ያስታጥቅ የነበረውን መንፈሳዊ ትምህርት አባረሩና በምትኩ እግዚአብሔር መፍራት የሌለበት እርስ በርስ መጣላት ምንጭ የሚሆንበት ዘመናዊ ትምህርት ብለው እኔ ዘመናዊ ትምህርትን መኮንን አይደለም። ሐሳቤና ፍላጎቴ ግን እግዚአብሔርን ማወቅን የሚሰጡ ትምህርቶችን አባረሩ። ስነ ምግባራትን አስወጡ። እነሱ የሚፈልጉትን ትምህርት ብቻ አስታጠቁ። እንደውም ምን ይላል? በዛ ዘመን የነበረ አንድ ተማሪ ዩኒቨርሲቲ የሚማር በዛ ዘመን ወደ አስጠኛ አንድ ፈረንጅ ሄድኩኝ ይላል ሊያስጠናኝ። በአጋጣሚ አልነበረም አለ። ምን የሚል መልእክት አስቀምጠልኝ አለ? ቶሎ መለሳለሁ፣ ሻይና ዳቦ አስቀምጬልሃለሁ፣ እስክመለስ እየበላ ጠብቀኝ ይላል አለ። እኔም እየበላው ትንሽ ጠረጴዛዋ ላይ ዞር ዞር ስል አንድ ደብዳቤ ተመለከትኩ ይላል። ደብዳቤው ምን ይል ነበር አለ መሰላችሁ? ይሄ የአይን ምስክር የዛ ዘመን ምስክር የሆነ ኢትዮጵያዊ ያ ፈረንጅ አስተማሪ ለአለቆቹ የጻፈውን ደብዳቤ ያገኘው ይላል። ምን ይላል ደብዳቤው አለ? እመኖኝ በጦር ሜዳ ያላሸነፍናትን ሀገር በልጆቿ አማካኝነት በዩኒቨርሲቲዎቿ እናፈራርሳታለን የሚል ጽሑፍ ተቀምጧል። ጎበዝ እውነት እንነጋገር ከተባለ እስከ ዛሬ የጸብ ልዩነቶቻችን የተነኮሩት ዩኒቨርሲቲዎቻችን ውስጥ አይመስሏችሁ? ምዕመናን የዘመናት ቁርሾ የወለዱ እስካሁን የሚያጣሉ አንዳንድ ሐውልቶች እኮ እንዳነበብኩት በምርምርና በጥናት ስም የተጻፉ እኮ ነበሩ። እውነት እንነጋገር ከተባለ እስከ ዛሬ የሚያጋድሉን
የመርዝ ቅስቀሳዎች፣ የሰጣ ገባ ትንኮሳዎች ካልተማሩ ሰዎች ነው አይደለም፣ ተማርን ከሚሉ ሰዎች ነው። ኃላፊነት ሊገባው ከሚገባው መድረክ የምንሰማው ደስ የማይሰኙ ወሬዎች ከምን የመጡ ናቸው? ተማርን ከሚሉ ሰዎች አይደለምን? ትምህርትና እውቀት እሰየው በጎ ነው። መሳሪያን አመረተ፣ ሰላምን ግን ቀበረ። እያያችሁ አይደለም? ስጋዊ ኑሯችንን አቀለለ፣ እሰየው። ነፍሳችንን ግን አክብዶብን የለ? ምዕመና እኔ እውቀትን ትምህርት ማግኘትን እየኮነንኩ እየጠላሁ አይደለም። በዋናነት ግን እዚያ ውስጥ ተሸነፍን፣ አረም ሆነብንና አጠቃ። እስኪ በእኔና በእናንተ መካከል በኢትዮጵያ እንኳን ማን ያልተጣላ አለ? ማን ጥርስ ያልተናከሰ አለ? ማን የማይገለማመጥ አለ? መተማመን እኮ ጠፍቷል። እያያችሁ አይደል? ልዘርዝር ብል ምን ታውቁት የለ? ምን ያልተጣላ አለ? ምን ደም ያልተቃባ አለ? ከምን መጣ ይሄ? እግዚአብሔርን መፍራት፣ ሰውን መውደድ፣ ሽማግሌ ማክበር፣ ማፈር፣ አብሮ መኖር፣ መተሳሰብን ቀስ ብሎ ገረደሰ፣ በምትኩ አረም ተከለብን። አንድ ፕሮፌሰር እኔ ዝም ብዬ እያልኩ እንዳልሆነ እንድታውቁ የአንድ ፕሮፌሰር ቃል ላንብብላችሁ። እዚህ ጋር ምን ይላል? ኢትዮጵያ ከቀኝ ገዢዎች ጋር ያደረገችውን ትግል በጦር ሜዳ ድል አድርጋለች። ወጣቶቿ የምዕራባውያንን ምስጢር የበለጠ ማወቅ በሚጠበቅባቸው በዘመናዊ ትምህርት ቤት ግን ተሸንፋለች ይላል። ይህ የታወቀ ኢትዮጵያዊ ፕሮፌሰር ነው የሚለው። በጦር ሜዳ ድል ያደረገች ኢትዮጵያ በልጆቹ አማካኝነት የልዩነት፣ የጸብ፣ የመነካከስ፣ የመጠላላት፣ የመቆራቆዝ ታሪክ ያዘች። ይኸው አሁን እንኳን ለጦርነት ተዘጋጅተናል። በቃል ማለት አቅቶናል። አብረን የሚያኖረን ምድር አለን። ይበቃል ማለት እንኳን አቅቶናል። ተሸነፍን። እውነትን እንነጋገር ከተባለ እንዳገኘነው ትምህርት እንደገባን እውቀት ሌብነት ተወድሶ ታማኝነት ሊኮስስ ይገባ ነበር። እውነትን እንነጋገር ከተባለ እግዚአብሔር ባይገፈጠር ታማኝነት ባይጠፋ ምዕመናን በፈሪሃ እግዚአብሔር የሚኖረው ኋላ ቀር ደግሞም መረን የወጣው ተራማጅ ተብሎ ይኮፈስ ነበር። ሙሰኛው በጉቦ የሚበለጽገው የገባው ታማኝ የሆነው የሰው አልወስድም ብሎ ደሃ የሆነው ያልገባው ይባል ነበር። ያኛው የተተኮሰ ይሄኛው የኮሰመነ እየተባለ እናንተና እኔ እንኳን እንደዚህ አይደለም የምናስበው። ፎቁን እንጂ የምናየው ታማኝነቱን እናያለን። የሚነዳውን መኪና ቁልፉን የሚያሽከረክረውን እንጂ ምዕመናን በልቡ ያለውን ንጽሕና እናውቃለን። ተበላሽተናል። አረም እየዋጠን ነው። እውነት እንነጋገር ከተባለ ንጽሕና በርኩሰት ፊት አላፈረም። ንጹሕ መሆን አሳፋሪ አልሆነም። ወጣቶች ድንግልና በዘማውያን መካከል ማፌዣ አልሆነም። ሚስ ቨርጅን ምናምን እየተባለ አረም ውጦናል። እየተበላን እዚህ ደርሰናል። ገና ለመቆራቆዝ አቆምቁመናል። ለምን? እግዚአብሔርን መፍራት፣ አገር መውደድ፣ ሰውን ማክበርን ባልጠገባይነት ተክተናል። በጣም በረቀቀ ስልፍ አረም ውጦናል። ቅዱስ ፓትርያርካችን የዛሬ 2 ዓመት ይመስለኛል እያለቀሱ ያሉትን አልሰማችሁ? ሁሌ ስናገረው ደስ ይለኛል፣ በደንብ ይገልጽልኛል። ክህነታችን አልተከበረም፣ ጦርነት ማስቆም አልቻለም። ሽበታችንም አልታፈረም አሉ። ሽበት የማይታፈርበት
የማይከበርበት ምን ሆነ? መንፈሳዊውን ነገር አባረረ ያለ አረም እየዋጠ እንክርዳድ እየበዛብህ ታዲያ ምን እናድርግ? ኑ አብረ ስንዴ እናብቅላ። ስንዴ እንሁና። ምን አይነት ስንዴ? የተወደዳችሁ ኦርቶዶክሳውያን የዚህን ዓለም ትምህርት መማር ግሩም ነው። የሚበልጠውን እግዚአብሔርን መፍራት ማወቅ ግን ተወዳዳሪ፣ ተፎካካሪ፣ ተነጻጻሪ የሌለው ምስጢር ነው። ዓለምን ብታውቁ ትንሽ ነገር ታውቃላችሁ። እግዚአብሔርን ብታውቁ ግን ሁሉን ነገር ታውቃላችሁ። እግዚአብሔርን በማወቅ ስንዴ እንሁን ሁላችን። የጥበብ መጀመሪያ እግዚአብሔርን መፍራት ነው። የጥበብ ሁለተኛ ነገር ማሳጠር ነው ይላሉ። አይዟችሁ አሳጥራለሁ። እግዚአብሔርን የሚፈራ ስንዴ ካልተከል በቀር ምን እንሆናለን? ምዕመናን እግዚአብሔርን የሚያውቅ እግዚአብሔርን የሚፈሩ በፈሪሃ እግዚአብሔር የሚኖሩ በጥበብ እግዚአብሔር የሚመሩ እግዚአብሔርን የሚያስቀድሙ ስንዴዎችን እናብቅላ። በዓለም ርዕዮተ ዓለም የሚመሩ አይደለም። የዓለም እውቀት የዓለም ርዕዮተ ዓለም ትምህርት መሰረቱ ምን እንደሆነ ልንገራችሁ። የዝግመተ ለውጥ ኢቮሉሽኒስት ቲዎሪ ምን እንደሚል ታውቃላችሁ? ሰው በእውነትና በምልአት ነፃ ሊባል የሚችለው ራሱን ከሰው ሁሉ ሲያስቀድም ነው ይልልሃል። የዚህ ዓለምን ርዕዮት እኮ ነው የምነግርህ። አንብቤ ምን ከሰው ሁሉ ቅደም። ሰው በእውነትና በምልአት ነፃ ሊባል የሚችለው ራሱን ከሰው ሁሉ ሲያስቀድም ነው ይልሃል። ለዚህ ነው ዓለም እኔ ቀድም እየተባላች አለች። እመነኝ፣ ዓለም የተመሰረተችው በዚህ እውቀት ላይ ነው። ምን በሚለው? ራስን አስቀድም። ራስን ለማስቀደም ስትል ሌላውን ትጠልፋለህ። በቃ በአንዳንዶች መቃብር ላይ ራስን ማኖር ትጀምራለህ። ስማቸው እንደዚህ ሲሉ ትሰማለህ። ውሸቴን ከሆነ ለምንድን ነው የሁሉ መጋደል? ራስን ለማስቀደም ነው። ሳንጋደል እኮ አብረን መኖር እንችላለን። ግንስ ቅደም። የዝግመተ ለውጥ ኢቮሉሽን ቲዎሪ ራስን አስቀድም፣ ራስን ቅደም። ቅደመው፣ አሸንፈው፣ አንኮታኩተው፣ ስበረው። እንደዚህ ነው የሚለው። ለምን ካልከኝ የተማረው ይሄንን በአእምሮ የተጠቀጠቀው ይሄንን ነው። ምንና እኛስ ስንዴ እንዴት እናብቅል ካላችሁ በጌታችን በመድኃኒታችን በኢየሱስ ክርስቶስ ዘንድ የነበረ ይህ ሐሳብ በእናንተም ዘንድ ይኑር። የትኛው? ባልንጀራ ካንተ ይልቅ እንዲሻል በትሕትና ቁጠር፣ ባልንጀራህን አስቀድም። አያችሁ፣ እግዚአብሔራዊው ትምህርት ሕይወት ይሰጣል፣ ሰላም ያደርጋል፣ ያስተሳስባል፣ ያፋቅራል። አንተ ቅደም፣ አንተ ትብስ፣ አንቺ ትብሽ። እንደሱን የኖሩት አባቶቻችን ፍርድ ሲፈልጉ እንኳን ገዳይና የሟች ቤተሰብ አብረው ታስረው የሄዱ እንደነበር ታውቃለህ። ቁራኛ ሲባል አልሰማህም? ታማኞች ናቸው። ተጋድለው እንኳን ታማኞች፣ ተጋድለው እንኳን ይቅርታ ተጠያያቆች። በሞቴ ስንዴና አብቅላ ምን ሆነ? እግዚአብሔርን በማወቅ እግዚአብሔርን ወደ ማወቅ የበለጠ በመቅረብ እግዚአብሔርን ማወቅ ሁሉን ማወቅ ነው። ምዕመናን የሚያንስ እንዳይመስላችሁ፣ የሚበልጥ ነው፣ የሚያሸንፍ ነው። እግዚአብሔርን ማወቅን ማን ሊገዳደረው ይችላል? ኑ ስንዴ እንሁና። እግዚአብሔርን በማወቅ እግዚአብሔርን በመፍራት ጨዋ የታረመ መልካም ጸባያችን ይመለሳ፣ ሰው መውደዳችን ይመለሳ፣ መተቃቀፋችን ይመለሳ፣ መጎራረሳችን ይመለሳ። መገፋፋታችን አይደለም መተቃቀፋችን ይመለሳ። የዚህን የዓለሙን ርዕዮተ ዓለም በእግዚአብሔር ሐሳብ እንተካዋ። በዓለም አምሮት፣ በዓይን አምሮት፣ በዓለም ምኞት፣ በሰይጣን መታለል፣ በዓለማዊ የጥፋት እውቀት እንውጣ። ፊዚክስ ማጥናት ጥሩ ነው ምዕመና። ከፊዚክስ በላይ ግን ክርስቲያን መሆን ይበልጣል። ወጣቶች ስሙኝ፣ ፊዚክስ ጥሩ ነው። ስለ ቡያንት ፎርስና ስለ ዲስፕሌስመንት ሊያስተምር ይችላል። ስለ ስጥመት ጉዳይ ሊያስጠና ይችላል። ክርስቶሳዊ መሆን ግን ፊዚክሳዊ ከመሆን ግን ይበልጣል። ለምን?
ክርስቲያን ከሆን ክርስቲያናዊ ከሆን በውሃው ላይ ትራመዳለህ፣ አትሰጥምም ስልህ ፊዚክስን ባዶ ታደርገዋለህ። ምናልባት ሊኩዊድ ሃዝ ዴፊኒት ቮሊዩም በት ኖት ዴፊኒት ሼፕ ብሎ ሳይንስ ሊያስጠና ይችላል። እሰየው ይሁን፣ እኔ አልቃወምም። እግዚአብሔራዊ ከሆንክ ግን ፈሳሹን እንደ ሙሴ ግድግዳ ታቆመዋለህ። አንተ ትበልጣለህ። የምንበልጥ ሆነን ሳለን የምናንስ ሆነን እኮ ምዕመናን ኃያላን ስንሆን ደካሞች ሆን የእግዚአብሔር ጸጋ ማደሪያዎች መሆን ካለመቻላችን የተነሳ ያለፈ ያገደመው ሁሉ የማይሆን ነገር ጫነብን። በቃ እንዴ ባዮሎጂ ማጥናት እኮ ጥሩ ነው ምዕመናን። ባዮሎጂ ከማጥናት በላይ ግን ክርስቲያን መሆን ይበልጣል። እግዚአብሔርን ማወቅ፣ ወደ እግዚአብሔር እውቀት መጠጋት ይበልጣል ምዕመናን። ምናልባት ባዮሎጂ አንድ ያንን እንጨት ብሰጣችሁ እርግጠኛ ነኝ አታለመልሙትም። እናንተ ወይ አንድ ጻድቅ ለነገሩ አይጠፋም። ያን በትር ብሰጣችሁ፣ ያን እንጨት ብሰጣችሁ ምናልባት በቃ ትተኩታላችሁ። እንደዚህ አይነት ነገር ስለበት ዮሐንስ አጼር ዘንድ ግን ከሄዳችሁስ፣ ክርስቶሳዊ የሆነው ቅዱስ ውስጥ ከሄዳችሁስ 3 ዓመት ሙሉ ምንም ስር የሌለውን በት ተንከባክቦ ፍሬ አፍርቶ ይሰጣችኋል ምዕመናን። በትሩን ስር አብቅሎ ቅጠል አውጥቶ ፍሬ እንዲያፈራ ያደርገዋል። ከሳይንስ ከባዮሎጂ በላይ ይሆናል ምዕመናን። የሚበልጥ ሕይወት፣ የሚበልጥ እውቀት፣ የሚበልጥ ጸጋ አለን። እግዚአብሔርን በመፍራት ስንዴ እንሁና። እንዴ እኔ አሁን እዚህ ቆሜ በእርግጠኝነት ከፍ ልበልብል እላለሁ አልልም። ለምን? ግራቪቲ የሚባል ነገር ሰቅዞ አስሮኛል፣ መነሳት አልችልም። ክርስቶሳዊ እግዚአብሔራዊ በሆንስ እንደ ማርያም ግብፃዊት ሚያዝያ 27 ስንክሳር አንድ ክንድ ከስንዝር ከመሬት ከፍትል ነበር ጎበዝ። አውሮፕላን አያስፈልግህም። ተረት አይደለም የማወራው፣ እኔ ስለ እግዚአብሔር ነው የምናገረው።